ኢትዮጵያን በኢንቨስትመንት ተመራጭ ለማድረግ ኢትዮጵያ አዲሲቷ የኢንቨስትመንት መዳረሻ በሚል መሪ ሐሳብ የምክክር መድረክ እየተካሄደ ይገኛል። መንግስት የጀመረው የተሟላ የማክሮ ኢኮኖሚ ማሻሻያ የውጭ ባለሀብቶች በኢትዮጵያ ያለውን ሰፊ አማራጭ ተመልክተው በስፋት እንዲሰማሩ እድል ፈጥሯል። ማሻሻያው የውጭ ቀጥተኛ ኢንቨስትመንት እንዲሳብባቸው ተለይተው በተቀመጡ 5 ቁልፍ የኢኮኖሚ ዘርፎች ላይ ትልቅ መነቃቃትን የፈጠረ ሲሆን በዚህም አዳዲስ ባለሀብቶች መግባታቸው ለስራ ዕድል ፈጠራና ለቴክኖሎጂ ሽግግር ከፍተኛ ፋይዳ እያበረከተ ይገኛል። ኢትዮጵያን የብዝሃ ኢኮኖሚ ስርዓት ኢንቨስትመንት ምህዳሩ ከፍተኛ መነቃቃት በመፍጠር ጠንካራና ዘላቂ ልማትና እድገት እንዲመዘገብም እያስቻለ ሲሆን ይህም ኢትዮጵያን በአፍሪካ የባለ ግዙፍ ኢኮኖሚ ባለቤት እንድትሆን አስችሏታል። በሁለት ስር ከተካተቱት 4 ፒላሮች ውስጥ ይሄ ሀገር በቀል ኢኮኖሚ ማሻሻያ 2 ላይ ከተካተቱት 4 ፒላር አንዱን ስትመለከቱ አጠቃላይ የሚያነሳው የንግድና ኢንቨስትመንት ከባቢውን ተገማች እንዴት ማድረግ እንዳለበትና መንግስት እሱ ላይ አንድ ስትራቴጂ ይዞ እንደሚሰራ የሚያመለክት ነው ማለት ነው። አዳዲስ ህጎችን ብቻ ግን ከግምት ካስገባን ግን እንደ ሀገር ከ116 በላይ የሚሆኑ አዳዲስ ህጎችን አጠቃላይ የቢዝነስ ከባቢውን ብሎም ኢንቨስትመንትና ንግዱን ለመደገፍ ወጥቷል ማለት ነው። ኢትዮጵያ በተገበረችው በብዝሃ ኢኮኖሚ እድገት ላይ የተመሰረተው ሀገር በቀል ኢኮኖሚክ ሪፎርም ስራዎቻችን የኢንቨስትመንት ከባቢው ላይ መነቃቃት በመፍጠሩ የሪፎርም ትግበራው ጠንካራና ዘላቂ ልማትን እንዲያስመዘግብ አስችሏል። ሪፎርሙ የኢትዮጵያን ኢኮኖሚ ሙሉ በሙሉ በመጠቀም በስራ ዕድል ፈጠራና የዜጎችን የኑሮ ደረጃ በማሻሻል ረገድ ከፍተኛ ለውጥ አስገኝቷል። የዋጋ ግሽበትን በወሳኝ ደረጃ መቀነስ አስችሏል። የውጭ ንግድ እድገትና አጠቃላይ ንግድ ሁኔታው ከፍተኛ መሻሻል አሳይቷል። ውጤቱም የኢትዮጵያን ከአፍሪካ ግዙፍ ኢኮኖሚ ባለቤቶች አንዱ አድርጓታል። በተለይ ሪፎርሙን ብዝሃ ዘርፍ በማድረግ በተለዋዋጭ ዓለም ውስጥ የማይበገር ኢኮኖሚ ለመገንባት በትኩረት እየተሰራ ሲሆን የግሉ ዘርፍ ተሳትፎ በማጠናከር በኢኮኖሚ ውስጥ ያላቸውን ከፍተኛ ሚና እንዲጫወቱ ምቹ ሁኔታዎችን ለመፍጠር አበክረን በመስራት ላይ እንገኛለን። ሪፎርሙ የተለያዩ ዘርፎች ላይ ተጨባጭ ለውጥ በማምጣቱም የሀገሪቱን የተፈጥሮ ሀብት በቴክኖሎጂ በማልማት ምርታማነትን ማሳደግ እያስቻለ ነው። በዚህም ባለፉት 5 ዓመታት ውስጥ 18.6 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት መሳብ የተቻለ ሲሆን በልዩ ኢኮኖሚ ዞን ውስጥ የሀገር ውስጥ ባለሀብቶች ተሳትፎ ከ58.8 በመቶ በላይ ደርሷል። የኢትዮጵያ አፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ትግበራ አስተማማኝ ተገማችና የኢንቨስትመንት ገበያ ከባቢን እየፈጠረ ሲሆን በተለይም ኢትዮጵያ የዓለም የንግድ ድርጅት አባል በወሳኝ ምዕራፍ መገኘትና የጂኦ ፖለቲካዊ አመችነት የኢንቨስትመንት ስበትን ለማሳደግ ከፍተኛ አስተዋጽኦ ይኖረዋል። የባህር በር ባለቤትነት ጥያቄ ኢትዮጵያ በቀጠናው የሚኖራትን የንግድና የኢንቨስትመንት ተወዳዳሪነት የበለጠ ለማሳደግ አቅም እንደሚፈጥርም ይታመናል። አጠቃላይ ወደ ሀገር የገባውን የውጭ ቀጥተኛ ኢንቨስትመንት ስንመለከት በዚህ ከ2013 እስከ 17 ከ18.6 ቢሊዮን ዶላር በላይ ወደ ሀገር መግባት ተችሏል ማለት ነው። ይሄ ተቋሙ እንደ ሀገር ተቋሙ ከፍተኛ የሆነ አስተዋጽኦ በሀገር ኢኮኖሚ ውስጥ ይጫወተ ስለመሆኑ ማሳያ ነው ማለት ነው። ከዚህ በፊት እንደምታውቁት ልዩ ኢኮኖሚክ ዞን ሞር ለውጭ ባለሀብት ብቻ የተከለለ የሚመስል አይነት ቴንደንሲ ነበረው። አሁን ኦልሞስት 58.5 አካባቢ የሚሆነው ስንመለከት በልዩ ኢኮኖሚ ዞኖች ውስጥ ራሱ የሀገር ውስጥ ባለሀብቶችም በብዛት እየተሳተፉ መሆኑ አልቲሜትሊ ትስስር እየፈጠሩ በውጭና በሀገር ውስጥ ባለሀብትም ትስስር እየፈጠሩ ያሉበት መሆኑን መገንዘብ ይቻላል። ይህ የሪፎርማችን ውጤት ነው። ኢትዮጵያ በታሪኳ ለመጀመሪያ ጊዜ የነጻ ንግድ ቀጠና ስምምነት አባል ከመሆን ያለፈ የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነትን መተግበር ጀምራለች። ኢንቨስትመንትን ከመሳብ ረገድ ሌላው እጅግ በጣም ወሳኝ ጉዳይ የጂኦፖለቲካል አመቺነትና ተመራጭነት አንዱ ነው። የመደመር መንግስታችን ያነሳው በሰላማዊ መንገድ የወደብ ባለቤትነት ጥያቄ ከፍትሃዊነቱ ባሻገር ሀገራችን በቀጠናው የሚኖራትን የንግድና ኢንቨስትመንት አመቺነት ይበልጥ ያሳድገዋል። ጋፋውና ውጤታማውን የአየር መንገዳችን በመጠቀም እቃዎችን ለማቅረብና በንግድ ለመተሳሰር ጠቀሜታው የሚናቅ አይደለም። ነጻ የንግድ ቀጠናዎች ለውጭ ባለሀብቶች ምቹ ስነ ምህዳር እድል መፍጠር ከዚህ ቀደም ዝግ የነበረው የቤት ልማት ህግ ማሻሻል ሪፎርሙ ያስገኘው ስኬት ስለመሆኑም ተነስቷል። የኢትዮጵያ የካፒታል ገበያም ነባርና አዳዲስ ኢንዱስትሪዎች ተጨማሪ ካፒታል እንዲያገኙ እድል በመፍጠርና የገበያ ትስስር በማጠናከር ከፍተኛ የውጭ ሀብት ፍሰትን ለማጠናከር ጉልህ ሚና እየተጫወተም ይገኛል። የጅምላ ንግዱ፣ የችርቻሮ ንግዱ ብሎም የኢምፖርትና ኤክስፖርት ትሬዲንጉ ላለፉት 49 ዓመታት ለውጭ ባለሀብቶች ዝግ በመሆኑ ምክንያት ለምሳሌ ካርፎርን ማምጣት ማንችልበት፣ አሁን ግን በመክፈታችን ፕራክቲካሊ የሪፎርማችን ሪስፖንድ እያደረገ ውጤት እያመጣ እንደሆነ ማየት የምንችልበት ካርፎርም እሱን ተከትሎ የመጣ ነው ማለት ነው። 1960 ጀምሮ የነበረን የሲቪል ሎው ህጋችን
ክሊርሊ የውጭ ሰዎችን የውጭ ዜጎችን ባለሀብት ብቻ ሳይሆን የውጭ ዜጎችን በጥቅሉ የሬዚደንሻል ሃውስ ኦነርሺፕን ይከለክል እንደነበር ይታወቃል። ነገር ግን ይሄ የኢትዮጵያ ኢንቨስትመንት ኮሚሽን ብሎም የኢትዮጵያ ኢንቨስትመንት ቦርድ ሴክተሩ መከፈት አለበት በሚል በሰጠው ግሪን ላይት መሰረት ቦርዱ በሰጠው አቅጣጫ የኢንቨስትመንት ኮሚሽን፣ ፍትህ ሚኒስቴር እና ከተማና ልማት ሚኒስቴር በጋራ በመሆን ህግ ራሱ ጸድቆ አሁን የውጭ ዜጎች የቤት ባለቤት እንዲሆኑ የተደረገበትም አንዱ የሚነሳ ነው። ሌላው የሪፎርም ስራዎቻችን አካል የሆነና ኢንቨስትመንት ለመሳብ የጎላ ሚና የሚኖረው የካፒታል ገበያ ስርዓትን ማስተዋወቃችን ከፍተኛ የውጭ ሀብት ፍሰትን ያረጋግጣል። በተጨማሪም ነባር ኢንዱስትሪዎች ተጨማሪ ካፒታል እንዲያገኙ አዳዲስ ወደ ገበያ መግባት የሚፈልጉትን በካፒታል ገበያው አማካኝነት ሀብት አግኝተው ወደ ስራ እንዲገቡም በእጅጉ ያግዛል። አዲሲቷ ኢትዮጵያ የኢንቨስትመንት መዳረሻ በሚል መሪ ቃል ይህን ፓናል አዘጋጅቷል። ፓናሉ የኢትዮጵያን ክብርና ምቹ መዳረሻነት ከማስተዋወቅ ባለፈ ኮሚሽኑ የጀመራቸውን ድንበር ተሻጋሪ ተጨባጭ ስራዎች ይበልጥ ለማስተዋወቅ እና ኢትዮጵያን እምቅ አቅም ለማሳየት አቅም ይሆናል ብለን እናምናለን። መድረኩ የኢትዮጵያን የኢንቨስትመንት ምህዳር በማስፋት የተገኙ ውጤቶችንና ቀጣይ ትልሞችን ለማስተዋወቅ ሚናው ከፍተኛ እንደሆነ ተጠቅሷል። የኢትዮጵያን ምቹ የንግድና የኢንቨስትመንት ከባቢን የመፍጠር ወሳኝ ሪፎርም እርምጃዎችን ስኬታማነት አጠናክሮ ለማስቀጠልም የመገናኛ ብዙሃን የሚጠበቅባቸውን ከፍተኛ ኃላፊነት መወጣት እንዳለባቸውም ተመላክቷል።